ወንድማችን አብርሽ የቄራው የስደተኞች ወዳጅ በሚል ስሙ የሚዲያ ስሙ የምናውቀው የመኪና አደጋ እስከ ባለቤቱ ደርሶበታል ማለት ነው። እና ውድ የሀገሬ ልጆች እርዱኝ፣ አግዙኝ የሚል ድምጽ አሰምቷል። ሁላችሁም በየአቅማችሁ በምትችሉት አግዙኝ፣ እርዱኝ ብሏል ማለት ነው። እና ውድ ሀገሬ ልጆች በምንችለው አቅም አብርሽ የቄራውን እናግዘው፣ በደዋ በጸሎት በገንዘብ አለንልህ ከጎንህ ነን ልንለው ይገባል ማለት ነው። እና ቤተሰቦች ላይክ አድርጉት ቪዲዮውን። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢያ ላንቱ አይደምግም አለም። ሰላም አለይኩም ያ ሩህል ዓለም። ሁሉም በሽታ ነው፣ ሁሉም ነገር ህመም፣ ነቢያ ላንቱ አይደምግም አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም በያለሁ። ሁላችሁንም በያላችሁበት ያለ ሰላምና እዝነት አይለያችሁ እያልኩ ዛሬ በአዲስ ቪዲዮ ነው የመጣሁት ማለት ነው። አብርሽ የቄራው የመኪና አደጋ ደርሶበታል፣ እሱም ባለቤቱም ማለት ነው። እና ውድ ሀገሬ ልጆች አግዙኝ፣ እርዱኝ፣ እርዳታችሁን እፈልጋለሁ በደዋም በጸሎትም በገንዘብም ብሏል ማለት ነው። እና ይህ ወንድማችን ያው እንደሚታወቀው ለአረብ ሀገር ላሉ ልጆች ድምጽ ሲሆን፣ ሲጮህ፣ ሲከራከር፣ ከጎናችን ቆሞ የነበረ ወንድማችን ነው ማለት ነው። እና ነገ እሁድ በተስፍሽ ቤት የገንዘብ ስብሰባ ይደረጋል ማለት ነው። በቻልነው አቅም ከጎኑ ልንሆን ይገባል፣ አለንልህ ልንለው ይገባል። እና በጸሎትም በዱዓም አግዙት ማለት ነው። አላህ አፊያ ያድርጋቸው ማለት ልብ በጣም ልብ ይሰብራል። ያ ሰው ሲረዳ ከሰዎች ጎን ሲቆም የኖረ ሰው በዚህ ልክ መስማት ያው ልብ ይሰብራል። አላህ አፊያቸውን ይመልስላቸው እና በቻልነው አቅም እናግዘው፣ እንርዳ ወንድማችንን። ዱዓም በጣም ያስፈልገዋል ማለት ነው። እና አሁን ባለቤቱ ያለችበት ሁኔታ በጣም አስጊ ሁኔታ ላይ ነው ያለችው። እና በጸሎትም እናግዘው፣ በዱዓም ሁላችሁም በየሃይማኖታችን ዱዓ እናደርግለት ማለት ነው። እና ወንድማችን አፊያ አላህ አፊያ ያደርጋቸው። ያው በጣም ልብ ይሰብራል የምር ከጎናችን ሲቆም የነበረ ልጅ ነው። አብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያ ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበረ። ያው በውስጥ እኔም እየጠየኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብለው ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ለሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሚ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም እኔ። ለምንድን ነው? ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና ቤተሰቦች ያው ቪዲዮውን እንደሰማችሁት ነው። የእኛን እርዳታ ይፈልጋል፣ ከጎኑ አለንልህ ልንለው ይገባል። ያው በቻልነው አቅም ማለት ነው። ቲክቶክም ላይ ገብቶ ታብታብም ኮፒ ሊንክም ያው ድጋፍ እስከሆነ ድረስ ማለት ነው ድጋፍ እናደርግለት በቻልነው። ብቻ ምን እንደምን አላውቅም የምር ማለት አንድን ሰው በጥሩ ስራው ስታውቁት
በአሁኑ ጊዜ ለሰው መተዛዘን በጠፋበት ጊዜ ጥሩ ሰው እንደዚህ ሆኖ መስማት፣ የሚረዳ ሰው እርዱኝ ብሎ መስማት በጣም ልብ ይሰብራል እና አላህ ከነሱ ጋር ይሁን፣ አፊያቸውን ይመልስላቸው እስከ ባለቤቱ እና ያው አለንልህ ልንለው ይገባል ማለት ነው። ቪዲዮውን ደግሞ ሼር እያደረጋችሁ ለአንድም ሰው ለሁለት ሰውም ቢደርስ የሚረዳ ሰው አይጠፋም ማለት ነው እና ቪዲዮውን ሼር አድርጉት፣ ላይክ አድርጉት፣ ሼር አድርጉት። ሰብስክራይብ የሚያደርጋችሁ ቤተሰብ ሁኑ እያልኩኝ አላህ አፊያውን ይመልስላቸው። የምር በጣም ነው የሚያሳዝነው። ብቻ እንግዲህ በዱዓ እናግዘው፣ ሌላ ምንም ማለት አንችልም ማለት ነው። ያላህ ስራ ነው፣ ቀዳና ቀድር ነው ማለት ነው። አላህ የቀደረው ነገር ነው፣ አትንካ አይባልም። አላህ አፊያቸውን ይመልስላቸው እስከ ባለቤቱ ያለውና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት እና ቤተሰቦቻው እንደሰማችሁት ነው ማለት ነው። አብርሽ የቄራውን ያለውን ሰምታችኋል። ውድ ሀገሬ ልጆች እርዱኝ፣ አገዙኝ። እኔ እስከ ዛሬ የምታወቀው በመርዳት እንጂ ያው ጠይቂያችሁ አላቅም፣ አስቸግሪያችሁ አላቅም እና አግዙኝ፣ እርዱኝ እያለ ይገኛል ማለት ነው። አላህ አፊያቸውን ይመልስላቸው እና ውድ ሀገሬ ልጆች በቻል ነው ነገ እሁድ ተስፍሽ ቤት ስብሰባ፣ የገንዘብ ስብሰባ ይደረጋል ማለት ነው። በቻልነው አቅም ሼር እያደረግን ቪዲዮዎችም ሲለቀቁ ሼር እየተደረገ ላይክ እየተደረገ ለብዙ ተደራሽ እንዲሆኑ እናድርግ ማለት ነው። ሼርም ማድረግ አንድ እገዛ ነው። ያው እንደሚታወቀው ሶሻል ሚዲያ ለተጠቀመበት አጠቃቀሙን ላወቀበት በጣም የሚጠቅም ነው ማለት ነው። ያው እያየን ነው፣ ብዙ ልጆችን እየተረዳበት ነው። ስለዚህ ሳንንቅ ከትንሽ ቁጥር ከሚጀምረው ከ0 ነው፣ ከ1 ነው። ስለዚህ በቻልነው አቅም ሼር እያደረግን ለብዙዎች ላልሰሙ እንዲሰሙ እናድርግ ማለት ነው። በቻልነው አቅም እንርዳው፣ ዱዓም እናደርግላቸው። ዋናው ትልቁ ነገር ዱዓ ጸሎት ነው። ያው እንደሚታወቀው ወንድማችን ሲረዳን ነው የቆየው፣ ሲረዳን ነው የኖረው። ለእኛ ድምጽ ሲሆን ነው አረብ ሀገር ላሉ ልጆች ሲጎዱ ሲቸገሩ አብሮን የቆመ ሲከራከር የነበረ ነው። የማያውቀው ሰው አለ ብዬ አላስብም። እና ቤተሰቦች በቻልነው አቅም እንርዳው ወንድማችንን፣ አላህ አፊያ ያድርጋል ማለት ነው። በጣም ያሳዝናል ማለት አላህ አትንካ አይባልም። በእርግጥ ግን ያው አንዳንዴ ሲቆምላችሁ ሲከራከርላችሁ የኖረ የሰውን መጎዳት የሰውን መታመም የሚከፋው ሰው ነው እና አላህ አፊያ ያድርገው። ለማንኛውም ቤተሰቦቼ ቪዲዮውን ሼር እያደረጋችሁ በቻልነው አቅም ማንኛውንም ቪዲዮ ሌላም ቦታ ቪዲዮ ሲገኝ ሼር እየተደረገ ላይክ እየተደረገ ለብዙዎች ተደራሽ እንዲሆን እናድርግ እላለሁኝ። በቻልነው አቅም በዱዓም በምንችለው አቅም እናግዘው፣ ለወንድማችን እንድረስለት።
በጣም ከባድ ነው። ድረሱልኝ ማለት ድረሱልኝ ብሎ መጠየቅ በጣም ከባድ ነው። ያው የሰው ፊት ያስፈራል። ያው ስለተቸገረው ነው ማለት ነው። እና ውድ ሀገሬ ልጆች እንድረስለት ለወንድማችን በምንችለው አቅም ማለት ነው። እና አላህ አፊያ ያድርጋቸው፣ ባለቤቱንም እሱንም አላህ አፊያ ያድርጋቸው ማለት ነው። ቤተሰቦቼ ቪዲዮውን ላይክ ማድረጋችሁን አትርሱ። ለብዙዎች ተደራሽ እንዲሆን ሼር አድርጉት። አመሰግናለሁ ስለተከታተላችሁኝ።